ሚስት ወይም ፍቅረኛ ቺት እያደረገችብህ እንደሆነ የሚያሳዩ 6 ምልክቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሮ። አንደኛ፣ በስሜት መራራቅ። ይህ ነገር በትዳር ውስጥ ከሚታዩ ምልክቶች ሁሉ በጣም ትልቁና በጣም አስቸጋሪው ነው። ሰው በአካል ተራርቆ ሊኖር ይችላል፣ ግን በስሜት የራቀ ሰው በአካል ከተራራቀ በላይ አደገኛና ከባድ ነው። በስሜት የራቀ ከሆነ ግንኙነቱ ቀስ በቀስ ይወድቃል። ሰው ልቡ ካንተ ሲርቅ በመጀመሪያ በአይን አይታይም፣ በስሜት ግን ይታያል። ቀድሞ የነበረው ቀላል ውይይት ይቀንሳል። ከስራ በኋላ የቀንህን ታሪክ ልታካፍላት ስትፈልግ የምታዳምጥ አይሆንም። ነገር ግን አጭር መልስ ብቻ ትሰጣለች። እሺ ነው እንዴ? ይሆናላ እንደሚሉ ቃላቶች ብቻ ይበዛሉ። ውይይታችሁ ወደ ጥልቅ መሄድ ያቆማል። እርስ በርስ መግባባቱ እየቀነሰ ይመጣል። ከዚህ በላይ ግን አስፈላጊው ነገር የራሷን ስሜት አታካፍልህም። ቀድሞ ችግር ቢያጋጥማት አንተን ታማክር ነበር። አሁን ግን ውስጧን ትዘጋዋለች። አንተ እንደ ጓደኛ፣ እንደ ሚስጥረኛ ሚናህ ይቀንሳል። ይህ ደግሞ በትዳርና በየትኛውም የፍቅር ግንኙነት ውስጥ ከባድ ለውጥ ነው። የአካል ንክኪዎች ይቀንሳሉ። እጅ መያዝ፣ መቀላቀል ወይም መተቃቀፍ፣ እነዚህ ቀላል የሚባሉ ንክኪዎችን በቀላሉ ታቆማለች። ካንተ ትርቃለች፣ ምክንያት እየፈለገች አትቀርብህም። እነዚህ ትንሽ የሚመስሉ ነገሮች በእውነቱ ትልቅ ምልክቶች ናቸው። ምክንያቱም ፍቅር በተግባር ይገለጻል። እርሷ ደግሞ ይህን ተግባር እየገደለችው ነው። እንዲሁም አንተን በሚመለከት ለየትኛውም ጉዳይ ያላት ፍላጎት ይቀንሳል። ቀድሞ እንዴት ነህ፣ ቀንህ እንዴት ነበር ትል ከነበር አሁን ላይ ግን አትጠይቅህም። ስሜትህን ለመረዳት አትፈልግም። በቀላሉ አንተን ለማናገር ያቅታታል። አንተ በህይወቷና በውስጧ ያለ ክብደት እየቀነሰ ይመጣል። ነገር ግን አንድ ነገር ግልጽ መሆን አለበት። ይህ ሁሉ በቀጥታ ቺት እያደረገች ነው ማለት አይደለም። ሰው በስራ ጫና፣ በጭንቀት፣ በቤተሰብ ችግር ወይም በሌላ የግል ጉዳይ ምክንያት እንዲህ ልትሆን ትችላለች። ስለዚህ መደንገጥ ወይም መጠራጠር ብቻ መፍትሄ አይደለም። የሚጠቅም ግልጽ ውይይት ያስፈልጋል። ከመኮራረፍ ይልቅ መረዳዳት ይሻላል። እንደ ቀድሞ እየሆንን አይደለም። ብዙ ነገሮች ተቀይሯል። በስሜት በጣም ርቀሽኛል፣ ምን እየተከሰተ ነው በማለት ንግግሩን በቀስታና በሰላም መጀመር ይሻላል። አንዳንድ ጊዜ እነዚህ ነገሮች የሚከሰቱት መሃላችሁ ባለው ርቀት ሊሆን ይችላል፣ ግን መፍትሄው ቀላል ውይይት ብቻ ሊሆን ይችላል። በስሜት የራቀህን ሰው መቅረብ ያለብህ በስሜት ነው። በተረጋጋና በሰላማዊ ስሜት መቅረብ የተሻለ አማራጭ ነው። ይህን ሁሉ ተጠቅመህ ነገሩ የማይስተካከል ከሆነ በትክክል ቻት እያደረገችብህ መሆኑን አስተውል። ሁለተኛ፣ ቀላል ጥያቄ ሲነሳ መጨቃጨቅ። ይህ ምልክት ብዙ ጊዜ ሰዎች በቀላሉ የሚያልፉት ነው፣ ግን በእውነቱ ትልቅ ለውጥን የሚያሳይ ነው። ቀድሞ መደበኛ የሚመስሉ ጥያቄዎች አሁን ወደ ግጭት ሲቀየሩ ይሄ የውስጥ ሁኔታ መቀየር መኖሩን ያመለክታል። አንተ የት ነበርሽ? ከማን ጋር ነበርሽ? ለምን ዘገየሽ? የሚሉ ጥያቄዎችን ስትጠይቃት ቀጥታ መልስ ከመስጠት ይልቅ ትቆጣለች ወይም ትጨቃጨቃለች። አንዳንድ ጊዜ ጥያቄውን ራሱ እንደ ጥፋት ትወስደዋለች። ለምን ትጠራጠራለህ? አታምነኝም ማለት ነው እያለች በቁጣ ታብዳለች። ይህም ንግግርን ከመመለስ ይልቅ ወደ መከላከል ይቀየራል። በተለምዶ ሰው ምንም የሚያስጠረጥር ነገር ከሌለ ቀላል መልስ ይሰጣል። ግን ድንገት ሲናደድ ወይም ሲከላከል ይህ አንዳንድ ነገር መሰወር እንዳለ ወይም መጠየቅ የማይፈልገው ነገር እንዳለ ያመለክታል። ከዚህ በላይ ግን አንድ ልዩ ነገር ይታያል። ጥያቄውን በመመለስ ፈንታ ጉዳዩን ትቀይረዋለች። ለምሳሌ እኔን ለምን ትጠራጠራለህ? አንተስ ትክክል ነህ? ራሱን የማያምን ሰው ሌሎችንም አያምንም በማለት የነገሩን ሚዛን ወደ አንተ ታደርገዋለች። እንዲህ ያሉ መልሶች ደግሞ ውይይትን ከእውነተኛ ጉዳይ ወደ ግጭት ይወስዳሉ። ይህ ብቻ አይደለም፣ በትንሽ ነገር እንኳን ትቆጣለች። ቀድሞ ትቀበል የነበረውን ነገር አሁን እንደ ችግር ትወስዳለች። ይህ የውስጥ ግፊት ወይም የስሜት ለውጥ መኖሩን ያሳያል። ነገር ግን አንድ ነገር ማወቅ አለብህ። አሁንም ይህ ሁሉ ነገር እየሆነ በእርግጠኝነት ቺት እያደረገችብህ ነው ማለት ላይሆን ይችላል። ሰው ከተጨነቀ እንኳን ቀላል ጥያቄ ላይ ሊቆጣ ይችላል። ወይም በግንኙነታችሁ መሃል የተፈጠረ አንተ ያላስተዋልከው ሌላ ያልተፈታ ችግር ተከስቶ ሊሆን ይችላል። ስለዚህ ምን እንደተፈጠረ በተረጋጋ ስሜት በጥሩ ቃላት ጠይቃት። በቁጣ መነጋገር አይረዳም፣ ነገሩን ያባብሳል። በቀላሉና በጸጥታ መንገድ መነጋገር ይሻላል። ቀላል ጥያቄ ወደ ግጭት ሲቀየር ያ የውስጥ ማንነት መቀየሩን ያሳያል። መፍትሄው ግን በጸጥታ መወያየት ነው። ሶስተኛ፣ ስልክ ላይ ሚስጥር መጨመር። ዘመናችን ውስጥ ስልክ የሰው ህይወት ከፍተኛ ክፍል ነው። ከማን ጋር እንደምንነጋገር፣ ምን እንደምንነጋገር ብዙ ነገር በዚህ ውስጥ ይገኛል። ስለዚህ በስልኳ ላይ የሚከሰት ድንገተኛ ለውጥ ብዙ ጊዜ የውስጥ ሁኔታ ለውጥን ያሳያል። ቀድሞ ስልኳ ክፍት ነበር፣ በአንተ ፊት መጠቀም ትችል ነበር፣ ማንኛውንም መልእክት መደበቅ አትፈልግም ነበር። አሁን ግን ነገሩ ተቀይሯል። ፓስወርድ ትቀይራለች፣ ስልኳን ሁልጊዜ ከእጇ አታርቅም። አንተ በቅርብ ስትሆን ስክሪኑን ትዘጋዋለች ወይም ትለውጠዋለች። እነዚህ ቀላል የሚመስሉ ነገሮች ከባድ ምልክቶች ናቸው።
ከዚህ በላይ ግን መልእክቶችን መሰረዝ መጀመር፣ ቻት ማጥፋት፣ ኮል ሂስትሪ ማጥፋት ወይም ኖቲፊኬሽን እንዳይታይ ማድረግ፣ እነዚህ ነገሮች ሁሉ እንደ ፕራይቬሲ ሊታዩ ቢችሉም ቀድሞ ካልነበሩና አሁን ብቻ ከተጀመሩ ጥያቄ ያስነሳሉ። ብዙ ጊዜ ያለምንም ስራ ስልኳን ትይዛለች። ምንም ስራ ባትሰራበትም ግን ከእጇ አይለይም። በተጨማሪም ኖቲፊኬሽን ሲገባ የሚኖረው ምላሽ ይቀየራል። በፊት በነጻነት ትመለከት ነበር፣ አሁን ግን በፍጥነት ትዘጋዋለች ወይም ካንተ አርቃ ታነበዋለች። አንዳንድ ጊዜ ስልኳ ሲመጣ ፊቷ ይቀየራል። ደስታ ወይም ጭንቀት በአንድ ጊዜ ይታያል። ሁሉም ሰው የግል ህይወት ወይም ፕራይቬሲ አለው። ስልክ መጠበቅ በራሱ ችግር አይደለም፣ ግን ችግሩ የሚመጣው ድንገተኛ ለውጥ ሲኖር ነው። ቀድሞ ክፍት ነበር፣ ከዚያ በኋላ በአንድ ጊዜ ሁሉ ሲለወጥ ይህ ጥያቄ ያስነሳል። እናም ይህ ሁኔታ ሲከሰት መቆጣት ወይም በኃይል በጥያቄ ማጣደፍ ሳይሆን በምትኩም በጸጥታና በግልጽ መንገድ በእርጋታ ማነጋገር ይሻላል። በቅርብ ጊዜ ስልክሽ ላይ ብዙ ለውጥ አለ፣ ከስልክሽ ጋር ያለሽ ሁኔታ እኔንም እያሳሰበኝ ነው በማለት በቀጥታ ጠይቃት። በአጠቃላይ ግን ስልኳ ላይ የሚታየው ሚስጥር መጨመር ብቻውን ማስረጃ አይደለም፣ ግን ከሌሎች ምልክቶች ጋር ሲቀላቀል ከፍተኛ ትኩረት የሚፈልግ ነገር ነው። አራተኛ በአለባበስና በውበት አጠባበቅ ድንገተኛ ለውጥ። ይህ ምልክት በቀላሉ የሚታይ ቢሆንም በውስጡ ግን ጥልቅ መልእክትን ይዟል። ሰው ራሱን ለማን እንደሚያቀርብ ሲያስብ በመጀመሪያ የሚታየው አለባበሱና ውበቱ ነው። ቀድሞ እንደነበረው ቀላልና መደበኛ የነበረው አለባበስ ድንገት ይቀየራል። አዲስ ልብሶችን መግዛት ትጀምራለች፣ ከቀድሞ የተለየ ስታይል ትከተላለች እና በከፍተኛ ጥረት ራሷን ለማሳየት ትሞክራለች። ይህ ብቻ እኮ ችግር አይደለም፣ ነገር ግን የተለየው ምክንያቱ ነው። በተጨማሪ በፊት የማትጨነቅባቸው ነገሮች አሁን ከፍ ያለ ትኩረት ያገኛሉ። ለምሳሌ ሜካፕ መጨመር፣ ጸጉር ስታይል መቀየር፣ ሽቶ ወይም ፐርፊውም መጠቀም። እነዚህ ሁሉ አንድ ሰው ራሱን ለማሳየት ሲፈልግ የሚያደርጋቸው ነገሮች ናቸው። ከዚህ በላይ አስተዋጽኦ ያለው ነገር ይህ ነው። እነዚህን ሁሉ ስታደርግ አንተን ለማስደሰት አይደለም። በቤት ውስጥ ቀላል ትሆናለች፣ ነገር ግን ወደ ውጪ ስትወጣ በጣም ታስደንቃለች። ይህ ሁሉ ልዩነት ጥያቄ ያስነሳል። ለማን ነው ይህ ሁሉ ጥረት? እንደገናም ደግሞ ጂም መጀመር፣ የአካል እንክብካቤ መጨመር፣ ራሷን በመስታወት መመልከት መጨመር። እነዚህን ማድረግ በራሱ ጥፋት ላይሆን ይችላል፣ ግን ድንገት ሲጀመሩና ምክንያቱ ግልጽ ካልሆነ አስተዋይ መሆን ይጠበቃል። ነገር ግን ሰው ራሱን መንከባከብ መጀመሩ መልካም እንጂ ክፉ አይደለም። አዲስ ስታይል መከተል ወይም ራስን ማሻሻል ምናልባት ለራሱ እርግጠኝነት ሊሆን ይችላል። ስለዚህ ይህንን ብቻ እንደ ማስረጃ መውሰድ አይገባም። እናም መጠራጠር ከመጀመር ይልቅ መጠየቅ ይሻላል። አዲስ ስታይል እየተከተልሽ ይመስላል፣ ምን አዲስ ነገር ተገኘ ብለህ በአክብሮት ጠይቃት። በአጠቃላይ በአለባበስና በውበት የሚታየው ድንገተኛ ለውጥ አንድ ነገር መቀየሩን ይጠቁማል፣ ግን እውነቱን ለመረዳት ግልጽ ውይይት ብቻ ነው መፍትሄው። አምስተኛ በገንዘብ ጉዳይ ላይ ግልጽ አለመሆን። በትዳር ውስጥ ገንዘብ ከሚነሱ ችግሮችና ግጭቶችን ከሚፈጥሩ ነገሮች አንዱ ነው። ሁለት ሰዎች አብረው ሲኖሩ የገንዘብ ግልጽነት ካለ እምነት ይጠናከራል፣ ግን ግልጽነት ሲቀንስ ጥርጣሬ ይጨምራል። ቀድሞ የገቢ ወይም የወጪ ጉዳይ በአንድ ላይ ተወያዩ ነበር። ምን እንደሚገዛ፣ ገንዘብ የት እንደሚውል ግልጽ ነበር። አሁን ግን ድንገተኛ ለውጥ ካለ ይህ ጥያቄ ያስነሳል። ወጪዎችን ማስረዳት ይቆማል፣ ወይም ገንዘቡ ለምን ወጪ እንደተደረገ ግልጽ መልስ አይሰጥም። ለምሳሌ ድንገት የማይታወቁ ወጪዎች መታየት፣ ገንዘቡ የት እንደሄደ ሲጠየቅ መጨቃጨቅና መቆጣት፣ የባንክ አካውንት ወይም የገንዘብ ጉዳይ መደበቅ፣ የገንዘብ አያያዝ ላይ ከተለመደው የተለየ አካሄድ መከተል። ቀድሞ እንደነበረው ግልጽነትን ካልተከተለ ጥርጣሬን ይፈጥራል። በተለይ የገንዘብ ሁኔታ በሚስጥር ሲሆን እምነትን ይቀንሳል። ነገር ግን ይህ ሁሉ በቀጥታ ቺት እያደረገችብህ ነው ማለት ላይሆን ይችላል። አንዳንድ ጊዜ ሰው በግል ወጪዎች ራሱን ለመቆጣጠር ይፈልጋል፣ ወይም ለቤተሰብ እርዳታ ሲያደርግ እንኳን ሊደብቅ ይችላል። ይህ አይነት ሁኔታ ሲከሰት በተረጋጋ መንፈስ መጠየቁ አግባብነት አለው። በገንዘብ ጉዳይ ላይ በቅርብ ጊዜ ግልጽ አለመሆንሽን አስተውላለሁ። ይህ ለውጥ ከየት የመጣ ነው? በምን ምክንያት የመጣ ነው? ልታስረጅኝ ትቻለሽ ብለህ ጠይቃት። ለዚህ መልስ ካላገኘ ግን ጥርጣሬ ልክ ነው ማለት ነው። ስድስተኛውና ዋናው የወሲብ ፍላጎት መቀነስ ወይም ማጣት። ይህ ምልክት በትዳር ውስጥ በጣም ትልቁና ዋናው ለውጥ ነው። ምክንያቱም የፍቅር አንዱ መገለጫው የወሲብ ግንኙነት ነው። የወሲብ ፍላጎት ሲቀንስ ወይም ሲጠፋ ብዙ ጊዜ ከስሜት መራራቅ ጋር ተያይዞ ይመጣል። ቀድሞ በመካከላቸው የነበረው ቅርብ ግንኙነት ቀላልና ተፈጥሯዊ ነበር። እርስ በርስ መቀራረብ፣ መውደድን በተግባር መግለጽ ነበር። አሁን ግን ድንገት ለውጥ ካለ አንዱ ሰው ለሌላው ፍላጎት ማጣቱን ያሳያል። ይህም ሰው ፍላጎቱን ወደ ሌላ ሰው አዙሮታል ማለት ነው። ለምሳሌ ቀድሞ በነጻነት በቀላሉ ትቀርብ ነበር። አሁን ግን ምክንያቶች በመፈለግ ራሷን መቆጠብ ትጀምራለች። ስለ ጾታዊ ግንኙነት ሲነሳ ችላ በማለት አካላዊ ርቀትን ትመርጣለች ወይም ትጨነቃለች። ስለ ጾታዊ ግንኙነት ሲነሳ ችላ በማለት አካላዊ ርቀትን ትመርጣለች ወይም ትጨነቃለች። ካንተ ጋር ብታደርግ እንኳን እንደ ቀድሞ ፍላጎትና እርካታ አይታይባትም። በቤት ውስጥ እንኳን የአካል ንክኪ ያስጠላታል።
አካሏን እንዲነካ አትፈልግም። ሰው በስሜት ካልተቀራረበ የአካል ቅርበትም ይቀንሳል። ግን አስተውል፣ የወሲብ ፍላጎቷ መቀነሱ ብቻውን ቼት እያደረገች ነው ማለት አይደለም። በድካም፣ ጭንቀት፣ የህይወት ጫና ወይም የጤና ጉዳይ እንኳን ይህን ሊያመጣ ይችላል። ግን ከሌሎች ምልክቶች ጋር ተያይዞ ሲመጣ ትኩረት የሚፈልግ ነገር ይሆናል። በዚህ ጉዳይ ላይ በግልጽ አውራት። የማውራት ፍላጎት ከሌላትና ሁኔታው እንደዛው የሚቀጥል ከሆነ በእርግጠኝነት ቼት እያደረገችበት መሆኑን አስተውል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሳትሆኑና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።